ምዕራፍ 13 ኤፍሬም በተናገረ ጊዜ ፍርሃት ነበረ፣ በእስራኤልም ዘንድ ታበየ። ነገር ግን በዓልን በማምለክ በበደለ ጊዜ ሞተ። አሁንም ኃጢአትን ይሰሩ ዘንድ ጨመሩ። በብራቸውም ለራሳቸው ቀልጦ የተሠራ ምስልን እንደ ጥበባቸውም ጣዖታትን ሰርተዋል። ሁሉም የሠራተኛ ሥራ ናቸው። ስለ እነርሱም የሚሰዉ ሰዎች እምቦሳውን ይሳሙ ይላሉ። ስለዚህም እንደ ማለዳ ደመና በጠዋትም እንደሚያልፍ ጠል በአውሎ ነፋስም ከአውድማ እንደሚበተን ብቅ ከመስኮትም እንደሚወጣ ጢስ ይሆናሉ። እኔ ግን ከግብፅ ምድር ጀምሬ አምላክህ እግዚአብሔር ነኝ። ከኔም በቀር ሌላ አምላክ አታውቅም፣ ከኔም በቀር ሌላ መድኃኒት የለም። በምድረ በዳ እጅግ በደረቀ ምድር አውቄህ ነበር። ከተሰማሩ በኋላ ጠገቡ፣ በጠገቡም ጊዜ ልባቸው ታበየ፣ ስለዚህ ረሱኝ። ስለዚህም እኔ እንደ አንበሳ ሆንሁባቸው፣ እንደ ነብርም በመንገድ አጠገብ አደባባቸዋለሁ። ልጇ እንደ ተነጠቀባት ድብ እገጥማቸዋለሁ፣ የልባቸውንም ስብ እቀዳለሁ። በዚያም እንደ አንበሳ እበላቸዋለሁ፣ የምድረ በዳም አውሬ ይነጣጠቃቸዋል። እስራኤል ሆይ በእኔ በረዳትህ ላይ በመነሳትህ ጥፋትህ ነው። በየከተማ ሁሉ ያድንህ ዘንድ ንጉሥህ ወዴት አለ? ስለ እነርሱም ንጉሥንና አለቆችን ስጠኝ ብለህ የተናገርኸው መሳፍንቶችህ ወዴት አሉ? በቁጣዬ ንጉሥን ሰጠሁህ፣ በመዓቴም ሻርሁት። የኤፍሬም በደል ታስሯል፣ ኃጢአቱም ተከማችቷል። ምጥ እንደያዛት ሴት ጭንቅ ይመጣበታል። በሚወለድበትም ጊዜ በማኅፀን አፍ ቀጥ ብሎ አይወጣምና አእምሮ የሌለው ልጅ ነው። ከሲኦል እጅ እታደጋቸዋለሁ፣ ከሞትም እቤዣቸዋለሁ። ሞት ሆይ ቸነፈርህ ወዴት አለ? ሲኦል ሆይ ማጥፋትህ ወዴት አለ? ርኅራኄ ከዐይኔ ተሰወረች። በወንድሞቹ መካከል ፍሬያማ ቢሆን የምሥራቅ ነፋስ ይመጣል፣ የእግዚአብሔር ነፋስ ከምድረ በዳ ይመጣል። ምንጩንም ያደርቃል፣ ፈሳሹንም ያጠፋል። የተከበሩ ዕቃዎችን ሁሉ ያሉበትን መዝገብ ይበዘብዛል። ሰማርያ በአምላኳ ላይ አምጻለችና በደሏን ትሸከማለች። በሰይፍ ይወድቃሉ፣ ሕፃኖቻቸውም ይፈጠፈጣሉ፣ እርጉዞቻቸውም ይቀደዳሉ።